ሰላም ጤና ይስጥልኝ። እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ የዕለት ተዕለት ስራችሁን ሳይሻማባችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ፣ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ላይ በመመዝገብ የ3 ቀን ነፃ የሙከራ ትምህርት ያገኙ። ፈጥነው ይመዝገቡ። ዕውቀት ለሁሉ። እዚህ ላይ ያሉት አማርኛ ቃላቶች አሉ። ለምሳሌ መጀመሪያውን ስንወስድ ሁሉ ይላል። ፊት ለፊት ላይ እዚህ ጋር የጻፍኩት ማለት ነው። ሁሉ። ስለዚህ ሁሉ የሚለውን እንዴት ነው በእንግሊዘኛ ሌተር የምንጽፈው? ቀጥታ በአማርኛው ሁ ላይ ትሄዳላችሁ። ሁ ከዚህ ጋር አለ ማለት ነው። ሶ ይህኛው በአማርኛ ሁ ከሆነ በእንግሊዘኛው ኤች ዩ እንደሆነ እዚህ ጋር ማወቅ ትችላላችሁ ማለት ነው። በዚህኛው ስትሬት ያለውን ኤች ዩን ትወስዳላችሁ። ይኸው ኤች ዩ ጻፍኩኝ ማለት ነው። ከዛስ ሉ ይላል። ስለዚህ ከሉ ተራ ሄድና ይኸው ከዚህ ጋር በሉ ተራ ስናይ ኤል ዩ አለ ማለት ነው። ኤል ዩን ወስጄ ጽፋለሁ ማለት ነው። ስለዚህ በአንድ ላይ ምን ይላል ማለት ነው? ሁሉ ይላል ማለት ነው። ስለዚህ በአማርኛ ሁለት የነበሩት በእንግሊዘኛ ሌተሮች ተጠቅመን ስንጽፋቸው 4 ይሆናሉ ማለት ነው። 4 ይሆናሉ ከዚህ ጋር። እሺ ይሄኛውን ስናይ ሌላ። ስለዚህ ሌ ማለት የት ጋር ነው የምናገኘው? ለሉ ላ ሌ። ይሄው ሶ ሌ ማለት እቺ ናት። በእንግሊዘኛ ደግሞ ኤልኢ ነች ማለት ነው። ኤልኢን ከዚህ ጋር ወስጄ ጽፋለሁ። ሌ። ከዛስ ላ በምትሉ ሰዓት ከላ ፊደል ላይ ትሄዳላችሁ። እዚህ ጋር ይኸው ላ ማለት ኤልኤ ነው። ከዚህ ጋር እንደምታዩት ኤልኤ ነው። ስለዚህ ኤልኤን ወስጄ ጽፋለሁ ማለት ነው። ሌላ ይሆናል ማለት ነው። በጣም ጥሩ። ወደ ቀጣይ ስንሄድ ሄሉ ይላል አይደለ? ስለዚህ ሄ ማለት ኤች ኢ ነው። ከዚህ ጋር እንሄዳለን። ኤች ኢ ነው። ሉ ማለት ኤል ዩ ነው። ኤች ኢን ትጽፋላችሁ። ከዛ ሉ ማለት ደግሞ ኤል ዩ ነው። ቅድም እንዳየነው ኤል ዩ ምን ይላል? ሄሉ ብለን መጻፍ እንችላለን ወይም ማንበብ እንችላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ማሜ ማለት 4ኛ ላይ የምትገኝ ማ። ስለዚህ ኤምኤ ነው። ከዚህ ጋር እንደምታዩት ኤምኤን ትጽፋላችሁ ማለት ነው። ኤምኤን ጻፍኩኝ። ሜ ስንል ደግሞ 5ኛ ላይ የሚገኘው ነው። ኤምኤን ነው የምንጠቀመው። ስለዚህ ምን ይላል ከዚህ ጋር? ማሜ ብላችሁ ማንበብ ትችላላችሁ ማለት ነው። ስለዚህ እስካሁን የምናያቸው 2 አማርኛ ሆሄዎች በእንግሊዘኛ ስንቀይራቸው ግን 4 ይሆናሉ ማለት ነው። ምክንያቱም አናባቢና ተነባቢ ስላለ በዛ መንገድ ማሰብ አለባችሁ ማለት ነው። ኦኬ ወደ ቀጣይ ስንሄድ ሲሶ ይላል። ሲሶ። ስለዚህ ሲሶ ስንል ሲ ማለት 3ኛ ላይ የምትገኘዋ ሲ ኤስ አይናት ማለት ነው። ሲ ከዛስ ሶ ስንል ደግሞ ያው ይሄኛው ሰና ይሄኛው ሰ ተመሳሳይ ነው። በነገራችን ላይ ከዚህ ጋርም ያው ከሲ ማለት ይችላል በዚህኛው ስለጻፍ ነው። ኤስ አይ ግን ተመሳሳይ ነው። በእንግሊዘኛው አንደኛው ሰና ሁለተኛው ሰ ተመሳሳይ ነው ማለት ነው። ሶ ስንል ኤስ ኦ ነው። ያው ኤስ ኦ ስለዚህ ስጽፉት ምን ይላል? ሲሶ። ከዚህ ጋር ያሉት የሰ ቤተሰቦች ኤስኢ፣ ኤስዩ፣ ኤስአይ፣ ኤስኤ፣ ኤስኤ
ኤስኢ ማለት ነው። ኤስኤስኦ እነዚህንና እነዚህን ስታዩቸው ተመሳሳይ ናቸው። ምንም ልዩነት የለውም። ምክንያቱም በድምፅ ተመሳሳይ ስለሆነ ኮንሶናንቱ ኤስ ነው እንዳል ሌሎቹ ቫውሎቹ በተመሳሳይ እናስቀምጣለን። ሶ በአማርኛ ቅርጻቸው ይለያይ እንጂ በእንግሊዝኛ ተመሳሳይ ነው ማለት ነው። ልዩነት የለውም። ሶ ቀጣይ የምንሄደው ከዚህ ጋር ምንድነው የሚለው ሰራ 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 ስንል ሰ ያው መጀመሪያ ላይ እንሄዳለን። ከዚህ ላይ ኤስኢ እንወስዳለን ወይም ይሄኛው ተመሳሳይ ነው ማለት ነው። ሰራ ስንል ግን አርኤ ነው የሚሆነው። ራ ማለት ይሄ ነው እዚህ ላይ እንደምታዩት አርኤ። ስለዚህ አርኤን እንደዚህ ጻፍኩኝ። በአንድ ላይ ይሄኛው ሰራ ብለን ማንበብ እንችላለን ማለት ነው። ብዙ ልጆች ግን ያው ሰራ ለማለት ኤስኤ ወይም አር ይችን ሳትጽፉ ልተዋት ትችላላችሁ። አርኤ ራ የሚለው ኤ ቫውልን ይወስዳል ማለት ነው። ስለዚህ በዚህ መንገድ ነው መጻፍ ያለባችሁ። ከዛ ሱ ስለዚህ ሱ ማለት ይችኛዋ ሱ ስለሆነች ከዚህ ጋር ኤስ ዩ ስለዚህ ስንል ደግሞ በዚህኛው ተራ ኤስን ብቻ ማለት ነው የምንወስደው። በአንድ ላይ ይህ ምን ይላል? እንደዚህ ተብሎ ቢሰጣችሁ እና አማርኛው ባይኖር ብላችሁ ስታስቡት ምን ብላችሁ ማንበብ አለባችሁ? ሱስ ብላችሁ ማንበብ ይኖርባችኋል ማለት ነው። እንደዛ ካላላችሁ ትክክል አትሆኑም ማለት ነው። ኦኬ ወደ ቀጣይ ስንሄድ ሻሾ ነው የሚለው። ሻ ማለት አራተኛ ላይ ነው። ያው ሸ ሹ ሺ ሻ ኤስ ኤች ኤ ነው ማለት ነው። ስለዚህ ሻ እንጽፋለሁ። ይኸው ጻፍኩኝ። ሾ ስንል ደግሞ ይች ናት ሾ መጨረሻ ሰባተኛዋ ማለት ነው። ኤስኤች ኦ ስለዚህ ሁለት የነበረው ስንት ሆነ? ወደ 6 ሌተሮች በአንድ ላይ ሆኖ ሻሾ የሚለውን የአማርኛ ባለ ሁለት ሆሄ ቃል ይተካልናል ማለት ነው። ኦኬ በጣም ጥሩ። ወደ ቀጣይ ስንሄድ ወደ ቀ ቤተሰብ ስንሄድ ምን ይላል? ከዚህ ጋር እንደምታዩት ቆቅ ይላል። እንደ ቆ የምንጠቀመው ኬኦ ነው በአንድ ላይ። ቅ ስንል ደግሞ ኬ ብቻውን እንጽፋለን። ቅ ማለት እች ነች። እች ነች ራሷ ነች። ስለዚህ ቆቅ ወይም ኮክ ብላችሁ ልታነቡ ትችላላችሁ። ኮክ። ኦኬ ቀጣይ ደግሞ ባቢ ይላል። ማነው እንደምታዩት ባ ማለት ባ ማለት ቢኤ ይሆናል። እዚህ ላይ እንደምታዩት ቢ ስትሉ ደግሞ ይች ነች ቢአይ ማለት ነው። ቢአይ ስለዚህ በአንድ ላይ ስታነቡት ይሄ ባቢ ይላል ማለት ነው። ኦኬ ቀጣይ ስንሄድ ታቶ ታ ማለት አራተኛ ላይ ታ አራተኛ ላይ ስለዚህ ቲኤ ይሆናል። ቲኤን ትጽፋላችሁ። ቲኤን ጻፍኩኝ። ቶ ስል ደግሞ መጨረሻው ላይ ቶ ሚች ነች ቲኦ በአንድ ላይ ይህን ስታነቡት ታቶ ይሆናል ማለት ነው። ወደ ቀጣይ ስንሄድ ታች ታ ማለት ያው አሁን የጻፍናት ቲኤ ነች። ቲኤን እንጽፋለን። ች ስንል ደግሞ ሲኤች ብለን በዚህ መንገድ እናነባለን ወይም እንጽፋለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ሀ ቤት ደርሰናል። ኦኬ ይችኛዋ ሆ ነው የምትባለው። ሆ ትባላለች። ሆ ኑ ሰባተኛ ላይ የምትገኘዋ የዚህኛው ሀ ቤተሰብ ናት ማለት ነው። የዚህ ሀ ቤተሰብ
ይችን ትመስላለች። ኖን ትጽፉና የነን ቤተሰብ መጨረሻዋን ትጽፉና ከዚች ላይ ቅጥያ ስታደርጉ ወደ ግራ በኩል ሆ ትሆናለች። ለመጻፍ ብዙ ጊዜ ልታስቸግራችሁ ትችላለች እቺ ማለት ነው። ስለዚህ ሆኖ ስትሉ ኤች ኦ ልክ እንደሆነው፣ ኑ ስትሉ ደግሞ ኤን ዩ ይሆናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ይሄኛው ምንድን ነው የሚለው ና ማለት ነኑ እዚህ ጋር ማለት ነው። ነኑ ኒ ና አራተኛ ላይ የሚገኘው ኤንኤ ነው። ኤንኤን ትጽፋላችሁ። ሁለቴ ናና ስለሆነ አሁንም ኤንኤ ማለት ነው። ኤንኤ ስለዚህ ናና ይላል። ወደ ቀጣይ ስሄድ ነኝ ይላል። ነኝ ሶ ነ ስንል ኤንኢ ነው። ከዚህ ጋር እንደምታዩት ነ ኤንኢ ነው። ኤንኢ እንጽፋለሁ። ኤንኢ ኝ ስትሉ ደግሞ ጂኤን ነው ማለት ነው። ጂኤን ምክንያቱም ኝ ማለት ስድስተኛ ላይ የኘ ቤተሰብ ስለሆነ ኘ ኞ ኒ ኛ ኘ ኒ ማለት ይቺ ነች ስድስተኛ ላይ የምትገኘው። ስለዚህ ይቺ እንደምታዩት ጂኤን ብቻዋን ነው የምንጽፋት ይቺ ማለት ነው። ነኝ ይላል። ወደ ቀጣይ ስንሄድ እኮ ይላል። እሺ ማለት ይቺ ነች ስድስተኛ ላይ ኢ ብቻዋን ነው የምንጽፋት። ኮ ስንል ደግሞ ኮ ስንል ኦ ለምሳሌ ኮ ማለት የመጨረሻዋ ከኩ ኪ ካ ኬ ክ ኮ ይኸው ኮ ማለት ኬኦ ነው እዚህ ጋር እንደምታዩት። ስለዚህ ይህ ምን ይላል? እኮ ይላል ማለት ነው። ይሄኛው ኮ ማለት ኬኦ ነው አሁን እንዳልነው። ካ ስንል ደግሞ ኬኤ አራተኛ ላይ የሚገኘው ማለት ነው። በአንድ ላይ ኮካ ብለን ማንበብ እንችላለን ማለት ነው። ቀጣይ ምን ይላል? ውሃ ኦኬ። ማለት ከወ ቤተሰብ ትሄዱና ደብሊው ብቻን ትጽፋላችሁ ማለት ነው። ደብሊው ብቻ ማለት የትኛው አይነት ስድስተኛ ላይ ደብሊውን ብቻ ጻፍነን። ሀ ስንል ደግሞ ይሄኛው የሀ ቤተሰብ ይሄኛው ይችኛው የመጀመሪያዋ ሀ ነች እንጂ ሌላው ከሀ ቤተሰቦች ጋር ተመሳሳይ ነው። ሀ ሁ ሂ ሃ ሼ ህ ሆ ልክ እንደ ሀሌታዋ ተመሳሳይ ነው ከመጀመሪያው በስተቀር። ስለዚህ አራተኛዋ ይቺ ሀ ነች ማለት ነው። ስለዚህ ይሄኛው በአማርኛ ውሃ ማለት ይቻላል ብላችሁ ማንበብ ትችላላችሁ። ሀ ስትሉ ደግሞ ኤችኤ ሀ ስንል ያው አራተኛው ይሄኛው ሀ የሚል ድምፅ አለው። ስለዚህ ኤችኤ ነው ማለት ነው። ኦኬ ወደ ቀጣይ ስንሄድ ዋው እንላለን። ዋ ማለት አራተኛ ነው። ደብሊው ኤ ዋ። ው ስንል ደግሞ ይችኛዋ ማለት ነው። ውን ብቻ ትጽፋላችሁ። ኦኬ አዎ ያው ብዙ ጊዜ አልፋ አ በሚባለው ነው የሚጻፈው፣ ግን ለማሳየት ያክል ነው። ችግር አይኖረውም በዚህም ብትጽፉት በእርግጥ። ስለዚህ አዎ ብላችሁ ልታነቡት ትችላላችሁ። አዎ። ስለዚህ አ ማለት ኤ ነች ከዚህ ጋር። ወ ስትሉ ደግሞ ደብሊው ኤ ማለት ነው። ወ ስትሉ ደብሊው ኤ። ስለዚህ አዎ ብለን በዚህ መንገድ ልንጽፍ እንችላለን። ኦኬ ይሄኛው ምን ይላል? ዛዛ አንዳንድ ትርጉም የሌላቸው አሉ፣ ግን ለማሳየት እንግሊዘኛው አማርኛውም በእንግሊዘኛ አቀይሩን ለማሳየት ምሳሌዎችን ነው የጻፍኩላችሁ። ትርጉም ስላለው ስለሌለው አንጨነቅም። ዋናው እንዴት አድርጋችሁ እንደምትጽፉት እንደምትቀይሩት ለማሳየት ያክል ነው። ኦኬ
ስለዚህ ይሄኛው ምንድነው የሚለው ዛዛ። ዛዛ ስንል ዛ ማለት ዜድ ኤ ነች። ዜድ ኤ ነች። ከዛ አሁንም ዜድ ኤ ሁለቴ ስለሆነ ማለት ነው። ዜድ ኤ የት ጋር ነው ያለው? እዛ የሚለው ይሄ ማለት ነው። ዘዙ ዚ ዛ አራተኛ ላይ የሚገኘው ማለት ነው። ኦኬ ወደ ቀጣይ ስንሄድ ዠ ይሄኛው ምንድነው የሚለው ዠ ያው ትርጉም የለውም። ስለዚህ ዠ ስንል ዜድ ኤች ኢ የመጀመሪያው የዠ ዜድ ኤች ኢ ስለሆነ ማለት ነው። ይህን ይመስላል። ከዛ ይዤ ስንል ይህ ማለት ዋይ ብቻዋን እንጽፋለን። ስለዚህ ይሄው እዚህ ጋር እንደምታዩት ዠ ስንል ደግሞ ዜድ ኤች ኢ ማለት ያው የመጀመሪያው ስለሆነ ይሄ ማለት ነው ይላል ማለት ነው። ወደ ቀጣይ ስንሄድ ደጁ ደ ማለት ዲኢ ጁ ስንል ጀዩ ደ ማለት ያው የመጀመሪያው ይሄ ፊደል ነው። ይሄኛው ነው ጀ ማለትም ደ አይደል ያለን ደ እቺን ትወስዳለን። ዲኢ ጁ ስንል ግን ሁለተኛ ላይ ያለው ጀዩ ማለት ነው። ጁ ብለን እናነበዋለን። ወደ ቀጣይ ስንሄድ ጂ ማለት ሶስተኛ ላይ የምናገኛት ነች። ጂ ሁለቴ ስለሆነ ጀአይ አድርገን እንጽፈዋለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ምንድነው የሚለው? ይህ ጎጆ ጎ ማለት ጂኦ ነው። የት ላይ ነው ያመጣ ነው? ይኸው ከዚሁ ላይ ጂኦ ስለሆነ ጆ ስንል ጆኦ ማለትም ጀኦ ስለዚህ ጀ ማለት ከዚህ ጋር ነው። ጆ ሲሆን ይኸው ጀኦ ማለት ነው። ልክ ይህንን የጻፍነው ጀኦ እንደዚህ ማለት ነው። ኦኬ ከዛ ምንድነው የሚለው? ይሄ ጦጣ ጦ ማለት ቲኦ ነው። ቲኦ ይህን ይመስላል። ቲኦ ማለት ነው። ጣ ስንል ደግሞ ቲኤ ኖ ቲኤ ጣ ስንል ቲኤ በእንደዚህ እናነባዋለን ማለት ነው። ጠጭ ስንል ጠ ማለት ቲኢ ነች። ከዚህ ጋር እንደምታዩት ች ወይም ጭ እንደ ች ወይም እንደ ጭ የምናነበው ደግሞ ሲኤች ነው። ሲኤች በአንድ ላይ እንደ ጭ ወይም እንደ ች ማንበብ ትችላላችሁ ማለት ነው። ኦኬ ወደ ቀጣይ ስንሄድ ጳ ይላል። ያው ትርጉም የለውም። ጳ እንደ ጳ የምናነበው ፒኤን ነው። እንደ ፓም እንደ ጳም ማንበብ ትችላላችሁ። ፒኤ ሁለቴ ስለሆነ ምን ደግሞ ፒኤ አድርጋችሁ ትጽፋላችሁ ማለት ነው። ጳጳ ከዛ ጻፊ ጻ ማለት እችኛዋ ጻ ነች። ቲኤስኤ ማለት ነው። ጻ ቲኤስኤን ትጽፋላችሁ። ፊ ማለት ደግሞ ይኸው ኤፍአይ ይሆናል። ኤፍአይ ስለዚህ ጻፊ ብለን እናነባለን ማለት ነው። ይህኛው ደግሞ ጻፉ ነው የሚለው። ጻፉ ቲኤስኤን ትጽፉና ከዛ ደግሞ ፉ ማለት ኤፍ ዩ ነው። ይኸው በዚህ መንገድ ታነቡታላችሁ ማለት ነው። ኦኬ ወደ ቀጣይ ስንሄድ ፍፄ ፍ ማለት ኤፍን ብቻ ነው የምንጽፈው። ስድስተኛ ሳድስ ስለሆነች ማለት ነው። ይኸው እዚህ ጋር እንደምታዩት ከዛስ ምንድን ነው የሚለው?
ፄ ማለት ይኸው ፄ ወይም ደግሞ ይህኛውንም መጻፍ ትችላላችሁ። ሁለቶቹ ተመሳሳይ ናቸው። ቲኤስኢ ነው፣ ምንም ልዩነት የለውም። ስለዚህ ቲኤስኢ ይህን ወስደን እንጽፋለን ማለት ነው። ፍፄ ብለን ማንበብ እንችላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ፐ ቤት ደርሰናል። ፖፕ ይላል እዚህ ጋር ፖ ማለት ይሄ ነው። ማንን ነው የምንጠቀመው? ፒኦ ነው። ፒኦ ፕ ስንል ደግሞ እዚህ ጋር ነው። ማን እንጠቀማለን? ፒን ብቻዋን ማለት ነው። ስለዚህ ፖፕ ስንል እንደዚህ መጻፍ እንችላለን ማለት ነው። ቀጣይ ቪቫ ትርጉም የለውም በእርግጥ ቪ ስንል ይሄው ከዚህ ጋር ቪአይ ይሆናል። ቫ ስንል ደግሞ ቪኤ ይሆናል። ስለዚህኛው ቪቫ ብለን ማንበብ እንችላለን ማለት ነው። ኦኬ ቤተሰቦች በደንብ እንደገባችሁ ተስፋ አድርጋለሁ። ቀስ ብዬ ነው ያስረዳኋችሁ። ነገር ግን አሁንም ግልጽ ካልሆነላችሁ ደጋግማችሁ ማየት ትችላላችሁ ቪዲዮን። ለዛሬ በዚህ ብቃን። መልካም ጊዜ። ባይ ባይ።